ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ፣ በሱፐር ስቲከር፣ በሱፐር ቻት ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን የምንመለከተው የእንግሊዝ ታላላቅ ክለቦች በቀጣይ በሰፊው የሚጀመረው የሳመር የዝውውር መስኮት ሁሉም ቶፕ 6 ክለቦች ምናልባት ሲቲ ካልሆነ ሌሎች ክለቦች በአብዛኛው ትኩረታቸውን የሚያደርጉት በአጥቂ ዝውውር ነው። አብዛኛው ቡድን ማንቸስተር ዩናይትድ፣ ሊቨርፑል፣ አርሴናል፣ ቼልሲ አብዛኛው ወደ ገበያ የሚወጡት በአጥቂ አማራጭ በኩል ገበያ ላይ የሚያገኙትን ተጫዋች ለማስፈረም ትልቅ ፉክክር ያደርጋሉ። ምናልባት እያንዳንዱ ክለብ የክለቡን ሪከርድ የሆነ ዋጋ ለመክፈልም የሚደፍርበት ወሳኝ አጥቂዎችን ለማስፈረም ትልቅ የዝውውር ጥረት የሚደረግበት ሳመር ምናልባት ከሌሎቹ ጊዜያት በበለጠ መልኩ ሰፊ የአጥቂ ዝውውር እንዲሁም በፊት መስመር በኩል የሚደረግ ማጠናከር ለእያንዳንዱ ክለብ ቀጣይ ሳመር በወሳኝነት እየተነሳ ነው የሚገኘው። ከወዲሁ የሊግ ጨዋታ መቋረጡን ተከትሎ ክለቦች በአብዛኛው በዝውውር በኩል ትኩረት አድርገው ለቀጣይ ሳመር ራሳቸውን የሚያዘጋጁበት ወቅት ስለሆነ አንዳንድ መረጃዎች እንግዲህ ከክለቦች የተገኙ በታላላቅ ታማኝ ዘጋቢዎች እየወጣ የሚገኝ የዝውውር መረጃ አለ። እሱን ደግሞ በተወሰነ መልኩ እንመለከታለን። በተለይ ደግሞ በቀጣይ ሳመር የነ አሌክሳንደር ኢሳክ፣ ቤንጃሚን ሼሽኮ፣ ቪክተር ዩሪኬስ፣ ቪክተር ኦሲሜንን ጨምሮ እነ ኢኬትኬን፣ ኑኔዝን በስፋት ከተለያዩ ክለቦች ጋር ስማቸው ተያይዞ ልንሰማ እንችላለን። ክለቦችም እነዚህን ተጫዋቾች ለማቆየት አሁን ላይ እየተቸገሩ እንደመጡ በተለይ የቤንጃሚን ሼሽኮ እና የቪክተር ዩሪኬስ በቀጣይ ሳመር መልቀቃቸው እርግጥ ስለሆነ የትኛው ክለብ ነው እነዚህን ሁለት አጥቂዎች ሊያስፈርም የሚችለው? በተለያየ መልኩ የመልቀቂያ ዋጋቸውን እንደ ኮንትራታቸው ለመክፈል ክለቦች ከወዲሁ ዝግጅት እያደረጉ ነው። ሌሎች በርካታ አጥቂዎች በቀጣይ ሳመር ለገበያ በይፋ የሚወጡ ይሆናል በየክለባቸው። በተለይ ደግሞ ሻጭ የሆኑ ክለቦች እነዚህን አጥቂዎች በመሸጥ ክለባቸውን በድጋሚ አጠናክረው ለሌላ የዝውውር መስኮት አዲስ ኃይል፣ አዲስ አቅም ለገበያ ለማውጣት ወደ ላቲን አሜሪካ ወደ ተለያዩ ሀገራት ሄደው በአዲስ ምልመላ ደግሞ ወደ ስብስባቸው የሚያካትቱበት በርካታ የዝውውር ሂደት የምናይበት ቀጣይ ሳመር እየመጣ ነው የሚገኘው። የጁቬው ዱሳን ቪላኖቪች፣ የኢንተር ሚላኑ ላውታሮ ማርቲኔዝ፣ ጁሊያን አልቫሬዝን ጨምሮ በቀጣይ ሳመር ስማቸው ከትላልቅ የእንግሊዝ ክለብ ጋር ተያይዞ የሚወጣ ይመስላል አሁን ላይ ባለው ሁኔታ። እነ ማቲያስ ኩኛ ደግሞ እዛው ከእንግሊዝ ከወልቭስ ወደ ሌላ ክለብ የመዘዋወር እድላቸውም ሰፊ ነው። በዴድላይን ዴይ አርሴናል ጥረት ያደረገው ዋትኪንስም ካስቶን ቪላ ሊለቅ የሚችልበት እድል እንዳለም ተያይዞ እየተነሳ ነው የሚገኘው። ታዲያ የቶፕ ክለቦች ከወዲሁ ራሳቸውን ለማዘጋጀት በዝውውር የአጥቂ ክፍላቸውን ለማጠናከር በተለይ ማንቸስተር ዩናይትድ እና አርሴናል በሁለት የጀርመን ሊግ የሚጫወቱ በሁለት የተለያዩ ክለቦች የሚገኙ ሁለት አጥቂዎች ላይ ትኩረታቸውን አድርገው ሁለቱ ክለቦች እንግዲህ ከወዲሁ ፉክክር ጀምረዋል። በቅርብ ሳምንት ወደ ክለቡ በስፖርቲንግ ዳይሬክተርነት ስፍራ የመጡት አንድሬ ባርታ ወደ አርሴናል ስፖርቲንግ ዳይሬክተርነት ቦታ ከመጡ በኋላ የተለያዩ የስትራቴጂ ለውጦችን ማድረግ ጀምረዋል። አርሴናል ከዚህ ቀደም ኤዱ ከለቀቀ በኋላ በጄሰን አይቶ አማካኝነት በጊዜያዊነት የቡድኑን ያን ፖዚሽን ሸፍኖ በሚሰሩበት ወቅት አንዳንድ ተጫዋቾች በራደር ውስጥ ተካተው የተለያዩ የምልመላ ሂደቶች ሲደረጉ ቆይተዋል። ነገር ግን አዲሱ ስፖርቲንግ ዳይሬክተር ከመጡ በኋላ የስትራቴጂ ለውጥ በማድረግ የአርሴናልን የምልመላ አቅም በማስፋት የተለያዩ ተጫዋቾችን በድጋሚ በራደራቸው ውስጥ በማካተት ተጨማሪ ለውጦችን ለማድረግ አቅደዋል እና የቤንጃሚን ሼሽኮ አንዱ ትኩረት ቢሆንም የቀድሞ የአትሌቲኮ ማድሪድ ስራ አስኪያጅ እንግዲህ በአርሴናል ቤት ከመጡ በኋላ ሼሽኮን ብቻ ኢላማ አድርገው ወደ ዝውውር መስኮቱ እንደማይገቡ ከወዲሁ እየተዘገበ ነው የሚገኘው። ለምሳሌ ከሚጠቀሱ ተጫዋቾች ውስጥ መካከል እነ ላውታሮ ማርቲኔዝ
በአዲስ መልኩ በአርሴናል ራዳር ውስጥ እንደተያዙ ዘገባዎች እየወጡ ነው የሚገኙት። በተመሳሳይ እነ ጆናታን ዴቪስ ከሊል ከፈረንሳይ ይህንንም ተጫዋች እኚህ ስራ አስኪያጅ እንግዲህ በአትሌቲኮ ማድሪድ እያሉ ይህንንም ተጫዋች እንደመለመሉ የአርሴናል ውስጥ አዋቂዎች በተወሰነ መልኩ እየጻፉ ነው የሚገኙትና በርካታ ተጫዋቾችን አስፍተው በገበያው ለመከታተል የስትራቴጂ ለውጥ አድርጓል። ይህንን ተከትሎ ታዲያ የእንግሊዝ ሌላኛው ክለብ ማንቸስተር ዩናይትድ በአርሴናል ራዳር ውስጥ የተካተቱትን ቤንጃሚን ሼሽኮን እና ሂጎ ኢኬቲኬን ልክ እንዳለፈው ሳመር ከጀርመን የሚወጡ ትላልቅ ታማኝ ዘጋቢዎች በእነዚህ ሁለት ተጫዋቾች ዙሪያ የማንቸስተር ዩናይትድ ኃላፊዎች የምልመላ ቡድን አባላትን ወደ ጀርመን በመላክ ያለፉትን ጊዜያት ሁለቱ ክለቦች አርቢ ሌፕዚግ እና ኢንትራ ፍራንክፈርት በጋራ ባደረጉትም ጨዋታ ሁለቱን ተጫዋቾች ለመመልመል የማንቸስተር ዩናይትድ የምልመላ ክፍል ወደ ጀርመን ተጉዞ ስለ ሁለቱ ተጫዋቾች ሰፋ ያለ ዝርዝር ጉዳይ ተመልክተው እንደተመለሱ የጀርመኑ ታማኝ ዘጋቢ በቢልድ የሚሰራው በስካይ ቢልድ በዝውውር በኩል እያንዳንዱን ዘገባ በታማኝነት የሚያቀርበው ፍሎሪያን ፕላተንበርግ ከምሽት ጀምሮ በዚህ በሁለቱ ተጫዋቾች ዙሪያ የማንቸስተር ዩናይትድ ኃላፊዎች እያደረጉ ያሉትን ጥናትና በቀጣይ ሳመር ሁለቱን ተጫዋቾች ታርጌት ባደረገ መልኩ ወደ ገበያ እንደሚወጡ በስፋት እየዘገበ ነው የሚገኘው። ምንም እንኳን በማንቸስተር ዩናይትድ ሊስት ውስጥ ቪክተር ኦሲሜን እና ቪክተር ዩሩኬስ ቢካተቱም እነዚህ ተጫዋቾች አንደኛ ከእድሜ ከወቅታዊ ብቃት ለረጅም ጊዜ ፕላን አድርገው ሁለቱን ተጫዋቾች ዩናይትድ በተለያየ መልኩ እየተመለከተ ነው የሚገኘው። እንደምታውቁት ሼሽኮ ገና 21 ዓመቱ ነው። ሂጎ ኢኬቲኬ ደግሞ ገና 22 ዓመቱ ነው። ሁለቱም ተጫዋቾች በጀርመን ቡንደስሊጋ ነው አሁን ላይ እየተጫወቱ የሚገኙት። ብቃታቸውን አስተዋጽኦአቸውን በመመልከት የዩናይትድ ኃላፊዎች እንግዲህ አማራጫቸውን አስፍተዋል። ሁለቱም ተጫዋቾች ግን በተመሳሳይ በአርሴናል ራዳር ውስጥ ነው የሚገኙት። አንድሬ ባርታ ከመጡ በኋላ ደግሞ ሂጎ ኢኬቲኬን እና ላውታሮ ማርቲኔዝን በአርሴናል ራዳር ውስጥ አካተው ከቤንጃሚን ሼሽኮ ጋር አማራጫቸውን አስፍተዋል። ምንም እንኳን በአርሴናል አሁንም ተመራጭና ተቀዳሚ ኢላማቸው የዋጋ ድርድሩ ላይ ከሊቨርፑል ጋር የሚያደርጉት ፉክክር በአሌክሳንደር ኢሳክ በኩል እንዳለ ሆኖ ግን አማራጫቸው ሰፊ ሆኗል። ይህንን የተመለከቱት ማንቸስተር ዩናይትዶች በተጨማሪ ሌሎች ተጫዋቾችን በመመልከት ወደ ጀርመን ሁለቱን ተጫዋቾች ለመመልመል እንዲሁም በቀጣይ ሳመር በአርሴናል እቅድ ውስጥ የሚገኙ ተጫዋቾችን ነጥቆ ለማስፈረም በተለይ ያለፈው ሳምንት ማንቸስተር ዩናይትዶች እንደምታውቁት በቼልሲ የተነጠቁት የስፖርቲንግ ሊዝበኑ ኩዌንዳ በክንፍ በኩል የሚጫወት አስደናቂ ቴክኒሻል ተጫዋችን እንግዲህ ተነጥቋል። ማንቸስተር ዩናይትዶች በመዘናጋታቸው ይህን ተጫዋች አጥተዋል። እንዲህ አይነት ሂደት እንዳይፈጠር ከወዲሁ ከሌፕዚግም ከኢንትራ ፍራንክፈርት ጋር ድርድር ለማድረግ የሁለቱን ተጫዋቾች የመልቀቂያ ሂሳብም ለየክለቦቻቸው ደውለው አንዳንድ ግንኙነቶችን እንደጀመሩ ይሄ የጀርመን ታማኝ ዘጋቢ ከምሽት ጀምሮ በዚህ ዙሪያ በስፋት እየዘገበ ነው የሚገኘው። ምናልባት ከተወሰኑ ሰዓታት በኋላ በዩቲዩብ ቻናል ፋብሪዚዮም ይህን ጉዳይ ለማብራራት በድጋሚ እንደሚመጣ አያይዞ እየተጠቀሰ ነው የሚገኘው። ሁለቱ ተጫዋቾች አሁን ላይ በአርሴናልም ራዳር ውስጥ ይገኛሉ፣ በተመሳሳይ በማንቸስተር ዩናይትድ። ነገር ግን ዩናይትድ በዝውውሩ ላይ ቀልጠፍ ብሎ አንዳንድ ሂደቶችን ለመግፋት ቅድመ ዝግጅት እያደረገ እንደሆነ በተመሳሳይ ዘገባው ላይ መውጣት ችሏል። በተለይ ደግሞ ማንቸስተር ዩናይትዶች በሚመጣው ሳመር ማርከስ ራሽፎርድን አሁን ላይ ካሰቡት የመልቀቂያ ሂሳብ ብቃቱን ተከትሎ ለእንግሊዝ ብሔራዊ ቡድን መጠራቱን ከግምት ውስጥ በማስገባት የዋጋ ማሻሻያ የተጫዋቹን የመልቀቂያ ሂሳብ አሁን ላይ ካቀዱት ከፍ በማድረግ የቡድኑን የፒኤስአር ሕግ በማይጥስ መልኩ የሂሳብ መዝገባቸውን አስተካክለው ወደ ገበያ ለመውጣት በእጅጉ እየሰሩ እንደሆነ አያይዞ የወጣው ዘገባ ያነሳል። በተለይ ደግሞ የማርከስ ራሽፎርድ ከ50 ሚሊዮን ፓውንድ በላይ የሚሸጥ ከሆነ ዩናይትድ እንግዲህ አንዱን የአካዳሚ ውጤት የሆነውን ተጫዋች ነው የሚሸጠውና በትርፍ መልክ ስለሚመዘገብ ብዙ የሂሳብ ክፍተቶችን ስለሚያገኙ ጠንከር ያለ የአጥቂ ስፍራ ተጫዋች ለማስፈረም ጎን ለጎን እየሰሩ እንደሆነ
በተመሳሳይ ደግሞ አስቶን ቪላን ጨምሮ ሌሎች ተጫዋቾች ማርከስ ራሽፎርድን ለማስፈረም ወደ ማንቸስተር ዩናይትድ የሚመጡ ከሆነ በጠንካራ ዋጋ ተጫዋቹን በመሸኘት ቡድኑን በድጋሚ በአጥቂ ስፍራ ለማጠናከር አስበዋል። እንዲሁም ሳንቾና አንቶኒ የመመለሳቸው እድል ጠባብ እንደሆነና ሁለቱ ተጫዋቾች በተጨማሪ የሚሸጡ ከሆነ በተለይ ለሁለቱ ተጫዋቾች ዩናይትድ የሚከፍለው ደሞዝ ከፍተኛ ስለሆነ ሌሎች ተጫዋቾችን ጨምሮ እነ ካሴሜሮን፣ ሊንድሎፍን የተለያዩ ተጫዋቾችን ሸኝተው ቡድኑን በችሎታቸው ከፍ ያሉ አገልግሎታቸው ረዘም ላለ ጊዜ በዩናይትድ ቤት በአዲሱ ግንባታ ውስጥ ረጅም ጊዜ ሊያገለግሉ የሚችሉ በዚህም ወቅት ደግሞ ጥሩ ብቃታቸውን በየሊጋቸው እያሳዩ የሚገኙ አጥቂዎችን ሌሎች ተጫዋቾችን ነው በአማራጭነት ዩናይትድ ማምጣት የሚፈልገው። እንደ ቀድሞ የተዝረከረከ ዝውውር ላለማድረግ ከወዲሁ የማንቸስተር ዩናይትድ ንቃት በእነዚህ ሁለት አጥቂዎች ዙሪያ በከፍተኛ ሁኔታ እየሰሩ እንደሆነ የጀርመኑ ዘጋቢ እንግዲህ ሰፋ ባለመልኩ እያወጣ ነው የሚገኘው። ነገር ግን ሁለቱ ተጫዋቾች የሚገኙበት ክለብ በአምስቱ ትላልቅ ሊጎች ትላልቅ ተጫዋቾችን በቅርብ ዓመት በከፍተኛ ዋጋ ለክለቦች ሲሸጡ ነበር። ትርፋማ ክለቦች ናቸው። ማትረፍ የሚፈልጉ ተጫዋቾችን ካሳደጉ በኋላ ለዓለም ገበያ አቅርበው ከፍ ባለ ክፍያ ተጫዋቾችን የሚሸኙ ናቸው። ለምሳሌ በአለፉት ጊዜያት ከምናስታውሰው ትላልቅ ዝውውሮች መካከል በተለይ በኢንትራ ፍራንክፈርት የአጥቂን የማምረት አቅማቸው በጣም ከፍ ያለ ነው። አንዳንድ ያልተወራላቸው አጥቂን ለዓለም ገበያ የሚያበቁበት መንገድ ፍጹም የተለየ ነው። ለምሳሌ በዚህ በተጠናቀቀው የጥር የዝውውር መስኮት ኡመር መርሙሽን በ75 ሚሊዮን ፓውንድ ወደ ማንቸስተር ሲቲ መሸኘት ችለዋል። እንዲሁም አንድሬ ሲልቫን በ30 ሚሊዮን ፓውንድ በቅርብ ዓመት ለሌላ ክለብ መሸጥ ችለዋል። በተጨማሪም ሉካ ዮቪችን አብዛኛው የእግር ኳስ ቤተሰብ የሚያስታውሰው ነገር ግን አሁን ከስክሪን ላይ የጠፋው የሰርቢያው አጥቂ ወደ ሪያል ማድሪድ በ68 ሚሊዮን ዩሮ ነው የተሸጠው። በጊዜው ከፍተኛ ስምና ዝና ያተረፈ ነገር ግን በሪያል ማድሪድ ብዙም ስኬታማ ሳይሆን ወደ ኤሲ ሚላን ወደ ተለያዩ ክለቦች በውሰት ሲዘዋወር ቆይቶ አሁን በድጋሚ ወደ ኢንትራ ፍራንክፈርት ተመልሷል። እነ ሰባስቲያን ሃሌርን በተጨማሪ በ50 ሚሊዮን ፓውንድ ነው ለዌስትሃም በጊዜው መሸጥ የቻሉት። እንዲሁም በዘንድሮ የውድድር ዓመት ባለፈው ከፓሪስ ሴን ጀርሜን ሊቨርፑል በሚያደርጉ ጨዋታ በደርሶ መልስ በልዩ ብቃቱ የተመለከትነው እነ ፓኮን በ13 ሚሊዮን ፓውንድ ካስፈረሙ በኋላ ነው ያለፈው ሳመር ለፓሪስ ሴን ጀርሜን 58 ሚሊዮን መሸጥ የቻሉትና ትርፋማ ክለቦች ናቸው። አትርፈው ተጫዋችን ካበቁ በኋላ የሚሸጡ በውድ ዋጋ ለፈላጊ ክለቦች የሚያቀርቡ ክለቦች ስለሆኑ በጀርመን እግር ኳስ ከኢንትራ ፍራንክፈርት ጋር ድርድር ለማድረግ እንግዲህ አሁን ላይ የሂጎ ኢኬቲኬ የመልቀቂያ ዋጋ 72 ሚሊዮን ዩሮ ወደ 61 ሚሊዮን ፓውንድ አካባቢ ተጫዋቹ በዘንድሮ የውድድር ዓመት በልዩነት ከፍ ባለ ብቃት ይገኛል። እንደምታውቁት ይሄ ተጫዋች በከፍተኛ የዝውውር ዋጋ ነው መጀመሪያ ወደ ፓሪስ ሴን ጀርሜን ተዘዋውሮ ብዙም ውጤታማ ስኬታማ ሳይሆን ተጫዋቹ በውሰት በኢንትራ ፍራንክፈርት ከቆየ በኋላ ነው እዛው በቋሚነት በ14 ሚሊዮን ዩሮ መፈረም የቻለው። እንዲሁም በዘንድሮ የውድድር ዓመት በልዩ ብቃት መገኘቱን ተከትሎ ፈላጊ ክለቦቹ በዛ ብለዋል። ሁለቱ ደግሞ አርሴናል እና ማንቸስተር ዩናይትድ ናቸው። ተጫዋቹ እንግዲህ በዘንድሮ የውድድር ዓመት በሁሉም ውድድሮች ባደረገው 38 ጨዋታ 19 ግብ ሲያስቆጥር 8 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ይሄ ተጫዋች እንግዲህ በ38 ጨዋታ 27 ግብ ላይ ቀጥተኛ ተሳትፎ በማድረግ በ22 ዓመቱ በቅርብ ጊዜ ባለፈው በመጀመሪያ ዙር በተቋረጠው የኢንተርናሽናል ብሬክ ወቅት ለፈረንሳይ ብሔራዊ ቡድን መጠራቱ ይታወሳል። አሁንም በድጋሚ እንግዲህ በምርጥ ብቃቱ ላይ መገኘቱን ተከትሎ የሁለቱን ክለቦች ትኩረት ስቧል። ነገር ግን በዋነኝነት ሁለቱ ክለቦች ሊፎካከሩ የሚችሉት በቤንጃሚን ሼሽኮ ነው። አንድ ጉዳይ ግን ይሄ ዘጋቢ ወደኋላ መለስ ብለን የምናስታውሰውን አጋጣሚ ፈጥሮ ነበር። በተለይ በጥር የዝውውር መስኮት የቤንጃሚን ሼሽኮ ኤጀንት በኦልትራፎርድ የማንቸስተር ዩናይትድን ጨዋታ ከማንቸስተር ዩናይትድ ኃላፊዎች ጋር ቁጭ ብሎ ሲመለከት በወቅቱ
በካሜራ መመልከት ችለን ነበር እና ይህን አጋጣሚ በማንሳት ዩናይትድ ከስክሪን ጀርባ እንግዲህ በዚህ ዝውውር ላይ የተወሰኑ ሂደቶችን አሁን ሳይሆን ቀደም ብሎ መጀመሩን ነው ጥቆማ ያነሳውና ሼሽኮ በማንቸስተር ዩናይትድ ራዳር ውስጥ የተካተተው ዛሬ ሳይሆን ሰንበትበት ብሏል። ነገር ግን አሁን በተጫዋቹ ዙሪያ ዩናይትዶች ጠንካራ ፍላጎት አሳይተው በቀጣይ ሳመር እንግዲህ አርሴናል ካቀደው አንዱን አጥቂ ማንቸስተር ለመንጠቅ ጥረት እንደጀመረ ነው የጀርመኑ ዘጋቢ ፍሎሪያን ፕላተንበርግ የሚያነሳውና አርቢ ሌፕዚግ ልክ እንደ ኢንትራ ፍራንክፈርት በጀርመን እግር ኳስ ከሚገኙ ክለቦች ሻጭ ነው። በቅርብ ዓመት በርካታ ተጫዋቾችን ከፍተኛ በሆነ ዋጋ እንዲሁም ወደ እንግሊዝ ክለቦች በተጨማሪ ወደ ስፔን ላ ሊጋ እንዲሁም ወደ ባየር ሙኒክ በከፍተኛ የዝውውር ሂሳብ ሲሸኝ ነበር። አሁን ቀጣይ ታርጌት በአርቢ ሌፕዚግ ውስጥ ቤንጃሚን ሼሽኮና ዛቪ ሲሞን ናቸው። እንዲሁም ኦፔንዳ በቅርብ ሳምንት ከአርሴናል ጋር ስሙ ሲያያዝ ነበር። ምንም እንኳን አርሴናሎች ብዙ አማራጮችን ቢመለከቱም ኦፔንዳ ተቀዳሚ ይሆናል ተብሎ አይጠበቅም። ግን ኦፔንዳም የማንቸስተር ዩናይትድ የአርሴናል የዝውውር ሊስት ውስጥ ተካቷል፣ በራዳር ውስጥ ነው የሚገኘው። ነገር ግን ቤንጃሚን ሼሽኮ አርሴናል እንግዲህ ላለፉት ጊዜያት በሁሉም የዝውውር መስኮት ከዚህ ተጫዋች ጋር ስሙ ሲያያዝ ነበር። አሁን እንግዲህ አዲስ ፈላጊ ጠንካራ ፍላጎት ይዞ ብቅ ያለው የሩበን አሞሪም ማንቸስተር ዩናይትድ ነው። ስለዚህ አርቢ ሌፕዚግ በቅርብ ዓመት ትላልቅ ልዩ የሆኑ አጥቂዎችን ለትላልቅ ክለቦች ሸጠዋል። አንዳንዶቹ ስኬታማ ሲሆኑ፣ አንዳንዶቹ ደግሞ ብዙም ስኬታማ ሳይሆኑ ከክለቦቻቸው ሲለቁ ተመልክተናል። ለምሳሌ ወደ ቼልሲ በላምፓርድ በሚሰለጥንበት ወቅት ቲሞ ቨርነርን በ55 ሚሊዮን ፓውንድ ለቼልሲ መሸጣቸው ይታወሳል። ከዛም በኋላ ደግሞ በድጋሚ ክሪስቶፈር እንኩንኩን ለቼልሲ ሸጠው ነበር። ተጫዋቹ እንግዲህ አንድ የውድድር ዓመት ሙሉ በጉዳት ካሳለፈ በኋላ ዘንድሮ በተወሰነ መልኩ ከኤንዞ ማሬስካ ጋር በታክቲክ በኩል አለመግባባት ተፈጥሮ ተጫዋቹ በሊግ ካፕ እንዲሁም በተለያዩ ውድድሮች ሲያገለግል ነበር። አሁን ደግሞ የኒኮላስ ጃክሰን መጎዳትን ተከትሎ የቋሚነትን ስፍራ አግኝቷል። ነገር ግን ውጤታማ እንቅስቃሴ እያሳየ አይደለም። ይህም ተጫዋች እንግዲህ በቀጣይ ሳመር ቼልሲ ሊለቁ ከሚችሉ ተጫዋቾች ውስጥ አንዱ ነው። ይህም ተጫዋች እንግዲህ በአርቢ ሌፕዚግ ነው ወደ ቼልሲ በ60 ሚሊዮን ፓውንድ የተሸጠው። በቅርብ ዓመት ግን የምናስታውሳቸው በስኬት ከፍ ካሉ ተጫዋቾች መካከል አንዱ ዳንኤል ሞኖ እንዲሁም ያሽኮር ግራፍዲዮል ወደ ሲቲ በ90 ሚሊዮን ፓውንድ እንደተሸጠ እንዲሁም በተጨማሪ ዶሚኒክ ሶቦዝላይን ለሊቨርፑል በአንድ የውድድር ዓመት ደግሞ ኢብራሂም ኩናቴ ለሊቨርፑል ኦፖሚካኖ ለባየር ሙኒክ በአንዴ መሸጥ ችለዋል እና በሁሉም ዲፓርትመንት የሚፈለግ ተጫዋች አላቸውና ሌፕዚግም ሻጭ ክለብ ነው። ስለዚህ ጠንካራ ፕሮፖዛል እና ተጫዋቹን የማሳመን እንዲሁም ክለቡ የውል ማፍረሻውን የሚቀበለው ይዞ የቀረበ ክለብ ሊያስፈርም ይችላል። በተለይ ደግሞ በቅርብ ጊዜያት ውስጥ አንድ መረጃ ከቤንጃሚን ሼሽኮ ጋር ሲወጣ ነበር። ተጫዋቹ ከአርቢ ሌፕዚግ ኃላፊዎች ጋር ተስማምቷል በቀጣይ ሳመር ክለቡን ለመልቀቅና የተሻለውን አማራጭ ተጫዋቹ ሲወስን ክለቡ ይደራደራል እንዲሁም ለመሸጥ ይገደዳል ማለት ነው። ባለፈው ጃንዋሪ በተጠናቀቀው ሳመር ተጫዋቹን ለመልቀቅ ከጫፍ ደርሶ የሌፕዚግ ኃላፊዎች አግባብተውት እንደቀረና ኮንትራት አራዝሞ ክለቡን በሚጠቅም የውል ማፍረሻ ለመሸኘት ከተጫዋቹ ኤጀንት ጋር ተስማምተው ነው ተጫዋቹ እንግዲህ ይህን የውድድር ዓመት እዛው እንዲያሳልፍ የተደረገው። ስለዚህ ሌፕዚጎች ለሽያጭ ያወጣሉ። ማንቸስተር ዩናይትድ የአርሴናልን የዝውውር ሂደት ጠልፎ ለማስፈረም ከወዲሁ ይህን የኢንተርናሽናል ብሬክ በመጠቀም ወደ ተጫዋቹ የተለያዩ ሙከራዎችን እንደጀመረ እዛው በጀርመን የሚገኝ ታማኙ ዘጋቢ በስካይ ቢልድ ከትናንት ጀምሮ እያወጣን የሚገኘው ይሄ ተጫዋች እንግዲህ 21 ዓመቱ ላይ ነው የሚገኘው። በዘንድሮ የውድድር ዓመት 36 ግቦች ላይ 36 ጨዋታዎችን አድርጎ 17 ግብ ሲያስቆጥር 6 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በ36 ጨዋታ 23 ግብ ላይ ቀጥተኛ ተሳትፎ ማድረግ ችሏል። በተመሳሳይ የማንቸስተር ሌላኛው ኢላማ የሆነው ሂጎ ኢኬቲኬ 38 ጨዋታ አድርጎ 27 ግብ ላይ
ቀጥተኛ ተሳትፎ አድርጓል። ታዲያ የማንቸስተር ዩናይትድን የአርሴናልን የፊት መስመር ችግር ሊቀርፍ የሚችል አጥቂ የትኛው ነው? ቤንጃሚን ሼሽኮ ነው ወይስ ፈረንሳዊው ሂጎ ኢኬቲኬ ይሁን? በቀጣይ ሳመር እንግዲህ ሁለቱ ክለቦች በእነዚህ ተጫዋቾች ዙሪያ ጠንካራ ፍላጎት ይዘው ወደ ገበያ እንደሚመጡ ከወዲሁ የጀርመን ዘጋቢዎች እንግዲህ በስፋት እያወጡ ነው የሚገኙት። ሁለቱም የእንግሊዝ ክለቦች ግን እነዚህ ተጫዋቾች የመጨረሻ አማራጭ አይደሉም። ማንቸስተር ዩናይትድ ቪክተር ዩሪኬስን እንዲሁም ቪክተር ኦሲሜንን አናግሯል። በተለይ ደግሞ የቪክተር ዩሪኬስ ዝውውር ሊሳካ የሚችልበት እድል ሰፊ እንደሆነ ከመጀመሪያ ጀምሮ በተለይ የሩበን አሞሪም የማንቸስተር አሰልጣኝ ሆኖ ከተሾሙ በኋላ ይሄ አጋጣሚ እንደሰፋ ይጠቀሳል። አርሴናል ደግሞ በይፋ ከዚህ ተጫዋች የዝውውር ሂደት እንደወጣ ነው የሚጠቆመው። ይህን ስዊድናዊ ተጫዋች እንግዲህ ለማስፈረም ብዙ ስቴፕ አርሴናሎች ከሄዱ በኋላ በስተመጨረሻም ተጫዋቹ የጠየቀው ደሞዝና ቦነስ ልክ ኤጀንቱን በተመሳሳይ አርሴናሎች ደስተኛ አላረጋቸውም። ለዛ ከዚህ ከስዊድናዊው አጥቂ ዝውውር በይፋ ወጥተዋል። ማንቸስተር ዩናይትድ ያን አድቫንቴጅ ሊጠቀም ይችላል። ነገር ግን ቼልሲ የረጅም ጊዜ የቪክተር ዩሪኬስን ሁኔታ እየተከታተለ እንደሆነ እዚህ ጋር መጠቆም ያስፈልጋል። ቼልሲም ጠንካራ የአጥቂ ስፍራ ተጫዋች በገበያ ላይ እያፈላለገ ስለሚገኝ እነዚህ ክለቦች የሚመለምሉትን ቼልሲ ደግሞ ከስብስቡ በርካታ የአካዳሚ ውጤት የሆኑ ተጫዋቾች ስላሉት በመሸጥ በገበያው ላይ ጠንካራ ኢንቨስትመንት ሊያደርግም እንደሚችል መታወቅ አለበት። ቼልሲ በተመሳሳይ አጥቂ ፈላጊ ክለብ ነው። ለማንቸስተር ዩናይትድ እና ለአርሴናል እንዲሁም ለሊቨርፑል ፈተና ይሆናል ተብሎ የሚጠበቀው ክለብ ቼልሲ ነው። ቼልሲም እንግዲህ ጥረት ያደርጋል። ማንቸስተር ዩናይትዶች እነ ቪክተር ኦሲሜንን ማሰባቸው ይታወቃል። ነገር ግን አሁን ላይ እድሜን፣ ብቃትን፣ የረጅም ጊዜ እቅድን ትኩረት በማድረግ በሁለቱ በጀርመን የሚገኙ ተጫዋቾች ላይ ከፍተኛ ፍላጎት አሳይተው ተጫዋቾቹን መመልመል፣ ኤጀንታቸውን ማናገር ዩናይትዶች ውስጥ ለውስጥ እንደጀመሩ የጀርመኑ ቢልድ በስፋት እየወጣ ነው የሚገኘው። ታዲያ የትኛው ክለብ ወደ የትኛው እንግሊዝ ክለብ ይዘዋወራል? ቀጣይ ሳመር እንግዲህ ትኩረት ከሚስቡ የአጥቂ ዝውውሮች መካከል የሁለቱ በአርቢ ሌፕዚግ በኢንትራ ፍራንክፈርት የሚገኙ ሁለት አጥቂዎች ጉዳይ ከወዲሁ መነጋገሪያ ይሆናል። ቤንጃሚን ሼሽኮ ወይስ አርሴናል ወይስ ማንቸስተር ዩናይትድ? ማንቸስተር ዩናይትድ ልክ እንደ ሞድሪክ ዝውውር አርሴናልን መጥለፍ ይችላል፣ ሞድሪክን ቼልሲ እንደጠለፈው፣ ወይስ አርሴናል በአዲሱ ስፖርቲንግ ዳይሬክተር ታግዞ ይህን ዝውውር ቀድሞ መግደል ይችላል፣ ወይስ ሌሎች አማራጭን እና አሌክሳንደር ኢሳቅ ላይ ገፍቶ ሊሄድ ይችላል? ቀጣይ ሳመር እንግዲህ እያንዳንዱ ክለብ የሚያደርገውን የአጥቂ ዝውውር በይፋ የሚገልጽ ይሆናል። ነገር ግን አራቱ ክለቦች ከፍተኛ የዝውውር ዋጋ ከፍለው አጥቂ ማስፈረማቸው ጉዳይ ግን የማይቀርም፣ ማንቸስተርም፣ ቼልሲም፣ አርሴናልም ሊቨርፑልም አይቀርም። ይሄ የአራቱ ክለቦች ትልቁ እቅድ በቀጣይ ሳመር አጥቂ ማስፈረም ነው። ሁሉም ክለቦች ውስጥ ለውስጥ ስራቸውን ጀምረዋል። እስቲ የትኛው ተጫዋች ወደ የትኛው ክለብ ይዘዋወራል የሚለውን ቀጣይ ሳመር ምላሽ ይሰጠናል። ከዚህ ፕሮግራም በመቀጠል ሊቨርፑል የቀጣይ ሳመርን ለመልሶ ግንባታ በሁሉም ዲፓርትመንት ይጠቀማል ተብሎ ይጠበቃል። ከፍተኛ የዝውውር ዋጋዎችን ለማውጣት ከወዲሁ ቅድመ ዝግጅት አድርጓል። በርካታ ተጫዋቾች ይሸኛሉ ተብሎ ይጠበቃል። እንዲሁም በተመሳሳይ ትላልቅ ተጫዋቾችን ወደ ክለቡ ለማምጣት ቅድመ ዝግጅቱን ጀምሯል። በዚህ ጉዳይ የተወሰኑ ሀሳቦችን አንስተን የምንወያይበትን ፕሮግራም ይዘንላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ ይህንን ፕሮግራም የምታደምጡ የቻናላችን ቤተሰቦች እንደ ሁሉ ጊዜው በሱፐር ቻት፣ በሱፐር ስቲከር፣ በሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ በአክብሮት እየጋበዝን በሌሎች ፕሮግራሞች በድጋሚ ተመልሰን እንመጣለን። ሰላም ቆዩ።